ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቤተክርስቲያን ሁለንተናዊ የመሪነት ሚናዋን ስትወጣ ማየት ይቻል ዘንድ ከጉባኤ ቤቶች ጋር በጋራ መስራት እንደሚገባ ተጠቆመ። በማህበረ ቅዱሳን ደብረ ታቦር ማዕከል ለደረጃ 3 ደቀ መዛሙርት የማዕከሉ ገዳማትና መንፈሳዊ ትምህርት ቤቶች ዋና ክፍል ለተከታታይ 6 ቀናት ባዘጋጀው መርሃ ግብር ላይ ከ3 መጻሕፍት ጉባኤ ቤቶች ለተውጣጡ 50 ደቀ መዛሙርት ስልጠናው እየተሰጠ እንደሚገኝ ለማወቅ ተችሏል። በስልጠናውም ላይ ነገረ መለኮት፣ ነገረ አበው፣ የቴክኖሎጂ አጠቃቀም፣ የመጽሐፍት አዘገጃጀት፣ ዓለም አቀፋዊ ሕጎች፣ ኦርቶዶክሳዊ ቀኖና በሚሉና በሌሎች ርዕሰ ጉዳዮች ላይ ትኩረት መደረጉ ታውቋል። በጉባኤ ቤት ትምህርታችን የምናገኘውን ዕውቀት አገልግሎት ላይ የምናውልበትና ለምእመናን ተደራሽ የምናደርግበት ስልጠና ነው ያሉት ደግሞ ተሳታፊዎች ናቸው። በመጨረሻም ቤተክርስቲያን ሁለንተናዊ መሪነት ሚናዋን ስትወጣ ማየት ይቻል ዘንድ ለጉባኤ ቤቶች የተለያዩ ስልጠናዎችን መስጠትና በጋራ መስራት ይገባል ሲሉ የደብረ ታቦር ማዕከል ጽሕፈት ቤት ኃላፊ ዲያቆን ሲሳይ ስመኝ አሳስበዋል። መረጃው የደብረ ታቦር ማዕከል ሚዲያ ዋና ክፍል ነው። በመንበረ ፓትርያርክ ቅድስተ ቅዱሳን ቅድስት ማርያም ገዳም በርካታ የልማት ስራዎች እየተሰሩ መሆናቸው ተገለጸ። የልማት ኮሚቴው ከተዋቀረበት ጊዜ ጀምሮ እቅዶቹን በአጭርና በረጅም ጊዜ አቅዶ እየሰራ ሲሆን ከነዚህም ውስጥ የካህናትን ማረፊያ በአዲስ መልክ ማደስ፣ የአስተዳደርና የገቢ ማስገኛ ህንፃ ግንባታና መሰል ስራዎች ላይ እየሰራ መሆኑ ተጠቁሟል። የልማት ኮሚቴው የቴክኒክ ክፍል ኃላፊ አቶ ተሾመ ንጉሴ በበኩላቸው በተሰሩ የልማት ስራዎች ጥሩ አፈጻጸም መመዝገቡን የተናገሩ ሲሆን በቂ የሆነ ገቢ ባለመኖሩ ለልማት ስራው እንቅፋት መሆኑን አንስተዋል። ገዳሙ ጥንታዊ እንደመሆኑ መጠን በልማት ረገድ ትኩረት ያልተሰጠ በመሆኑ ፈቃደኛ ምዕመናንና የሚመለከታቸው አካላት የሚጠበቅባቸውን ድርሻ እንዲወጡ አሳስበዋል። በማህበረ ቅዱሳን አዳማ ማዕከል ቅዱስ ያሬድን የሚዘክር አውደ ርዕይ መዘጋጀቱ ተገለጸ። የዚህ አውደ ርዕይ ዓላማ የቅዱስ ያሬድ ስራዎቹን ኦርቶዶክሳዊ መዝሙርና ኪነ ጥበባት አገልግሎት ለጠንካራ ስብከተ ወንጌል አገልግሎት ያላቸውን ከፍተኛ ሚና በጥልቀትና በስፋት ለማስገንዘብ እንዲሁም የቅዱስ ያሬድን ስራዎቹን አስጠብቆ ለትውልድ ለማስተላለፍ የሚያስችል መሆኑ ተገልጿል። መርሃ ግብሩ የተዘጋጀው በናዝሬት ደብረ ሰላም ቅዱስ ገብርኤል ካቴድራል መሆኑን የማዕከሉ ሚዲያ ክፍል በላከልን መረጃ ለማወቅ ተችሏል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።